አምባሳደር ማሲንጋ መቀሌ ተገኝተዋል ዛሬ እና ከህዋቱ ምክትል ሊቀመንበር ጋር ተገናኝተዋል። ከሌሎችም አካላት ጋር ተገናኝተው ባሉት ጉዳዮች ላይ ተነጋግረዋል። ከአንዴም ሁለቴ የተራዘመ ጉዞ ነው ወደ መቀሌ ሊያደርጉት የነበረው ጉዞ ከአንዴም ሁለት ጊዜ ተስተጓጉሏል። የመጨረሻውን የተነጋገርንበት ይመስለኛል። የመጨረሻው ቲፒኤልኤፍ የጸጥታ ሁኔታው ትግራይ ላይ አስጊ መሆኑን ጠቅሶ ኃላፊነት እንደማይወስድ ለአምባሳደሩ በማሳወቁ ምክንያት ነበረ ለሌላ ጊዜ ተብሎ የተላለፈው። አሁን እንግዲህ ሌላ ጊዜ የተባለው ጊዜ አሁን መጣና አምባሳደር ማሲንጋ መቀሌ ተገኝተዋል። መቀሌ ሲሄዱ ሶስት ጉዳዮች ላይ ሶስት ነገሮችን ፈልገው ነው የሄዱት አምባሳደር ማሲንጋ። አንደኛው ከክልሉ ህጋዊ ፕሬዝዳንት ጋር መነጋገር፣ ከጄኔራል ታደሰ ወረደ ጋር የመገናኘት እና የመነጋገር ፍላጎት ይዘው ነው የሄዱት። ባለፈው የቀረውም ጉዞ ላይ ይሄው አይነት ፍላጎት ስለነበራቸው የቲፒኤልኤፍ ሰዎች የጸጥታ ችግር አለ፣ የጸጥታ ዋስትና ልንሰጥህ አንችልም፣ ማናገር የምትፈልገው እና ህጋዊ ፕሬዝዳንት ናቸው የምትለው እሳቸውን ከሆነ ጄኔራሉን ከሆነ እሳቸው ይጠብቁህ፣ እሳቸው ዋስትና ይስጡህ ብለዋቸው ነበረ ጉዞ የተቀየረው። አሁንም ሲሄዱ የፍላጎት ኖሯቸው ነው የሄዱት። ጄኔራል ታደሰ ወረደ ጋር ተገናኝተው ባለው ጉዳይ ላይ መነጋገር ፍላጎትን ይዘው ነው የሄዱት። ነገር ግን እንደባለፈው ሊከለክሏቸው አልፈለጉም። ቲፒኤልኤፎች አይ ቲንክ ሌላ ችግር ያመጣብናል ብለው አስበው ነው መሰል፣ ወይም ደግሞ በሌላ መንገድ እናስተጓጉሏለን ብለው ዘይደው ነው መሰለኝ አሁን አልከለከሉ። አንድ ፍላጎታቸው የአምባሳደር ማሲንጋ ይሄ ነበረ። ሁለት እዛ ካሉ የፖለቲካ እና የሲቪል ተቋማት አመራሮችም ጋር ለመነጋገር ነው፣ ቲፒኤልኤፍን ጨምሮ ማለት ነው። ከነ ዶክተር ደብረጽዮን ጋር ለመነጋገር ነው ሁለተኛው። ሶስተኛው በአሜሪካ ድጋፍ የሚደረግ ሰብአዊ ድጋፍ አለ ትግራይ ውስጥ፣ እሱ ያለበትንም ሁኔታ ለመገምገም ለማየት፣ ምናልባት መስተካከል መሻሻል ያለበትም ነገር ካለ ለመውሰድ ነው። እነዚህ ሶስት ፍላጎቶችን ይዞ ነበረ የሄዱት ዛሬ ላይ። በሚገርም ሁኔታ ዶክተር ደብረጽዮንን አላገኙም። ያገኙት አቶ አማኑኤል አሰፋን ነው። አቶ አማኑኤል አሰፋ ማለት የዶክተር ደብረጽዮን ምክትል፣ የህዋት ምክትል ሊቀመንበር ማለት ነው። እና ሌሎች ከሱ ጋር ያሉ ሌሎች ባለስልጣናትም ጭምር አሉ። እነ አዲስ ዓለም ባሌማ እነሱም ጭምር ነበሩ። ከነሱ ጋር ተገናኝተዋል፣ ተወያይተዋል። ጄኔራል ታደሰ ወረደን ማናገር ፈልገው ነበር። እሱም ቢሆን አልተሳካም። እሱ ያልተሳካበት መንገድ መጀመሪያ አምባሳደሩ ከአውሮፕላን እንደወረዱ በጣም ከፍተኛ የሆነ የሰራዊት ስምሪት ነበር መቀሌ ላይ እና መንገድ ተዘግቶ ሁላ ነው የሄዱት አምባሳደሩ ወደ ሆቴላቸው ማለት ነው። መንገድ ተዘግቶ ሁላ ነው። በጣም በቃ የቲፒኤልኤፍ ሰራዊት ተበትኖ ነበረ መቀሌ ውስጥ። እዛ ሆቴላቸው ሆነው ከጄኔራል ታደሰ ወረደ ጋር ለማውራት ፈልገው ነበር። ነገር ግን የክልሉ የሰላምና ጸጥታ ቢሮ ኃላፊ ነኝ የሚለው ጄኔራል ፍስሐ ማንጁስ ጄኔራል ታደሰ ወረደን የሚጠብቀውን አካል ይዛቸው እንዳትመጣ አለ። ይዛቸው እንዳትመጣ፣ ጥበቃ እንዳታደርጉልዋል። አምባሳደሩ ከፈለጉ ራሳቸው ሄደው፣ ሲፈልጉ በእግራቸው ሲፈልጉ በመኪናቸው ሄደው ያናግሯቸው ብለው ለጄኔራል ታደሰ ወረደ ጠባቂ ትዕዛዝ ይሰጣል። ያው ጥበቃቸው እንዳለ ነው። ጄኔራል ታደሰ ወረደ ጥበቃቸው እንዳለ ነው። የቪአይፒ ጥበቃ አላቸው እንደ ፕሬዝዳንት፣ እሱ ጥበቃቸው እንዳለ ነው። ለዛ የጥበቃ ኃላፊው ነው ይሄንን ትዕዛዝ የተሰጠው።
ጄኔራል ታደሰ ወረደም መምጣት አልቻሉ። ስለዚህ በስልክ ነው እንግዲህ የተገናኙት ማለት ነው። እና ቲፒኤልኤፎች ያደረጉት ነገር ይሄንን ነው ያስተጓጎሉት። ሆን ብለው የጸጥታ ችግር እንዳለ አስመስለው አሳዩ። እናም ደግሞ ጄኔራሉም ይሄንን ምንም ነገር ሊያደርጉት እንደማይችሉም አምባሳደሩ እንዲረዱት አደረጉ። እና በዚሁ እግረ መንገዳቸውን ትግራይ ላይ ወሳኙ አካል ጄኔራል ታደሰ ወረደ ሳይሆን በተጨባጭ እኛ ነን የሚለውን መልእክትም አስተላለፉ ማለት ነው። እና ጄኔራል ታደሰ ወረደና አምባሳደሩ እንዳይገናኙ አድርገዋል። በአካል ግን በስልክ ግን ሁለቱ ተገናኝተው አውርተዋል። ምን አወሩ የሚለው ልንገምት እንችላለን፣ ግን ይፋ የሆነ ነገር ግን የለም። ምን አወሩ በሚለው ጉዳይ ላይ ማለት ነው። ጄኔራል ታደሰ ወረደን አላገኙ እና ደግሞ እና አማኑኤል አሰፋን ደግሞ አግኝተው ከነሱ ጋር ተነጋግረዋል። ከነሱ ጋር ደግሞ የተነጋገሩት ያው በፕሪቶሪያ ስምምነት ጉዳይ ላይ ነው። ወደ ፕሪቶሪያ ስምምነት ተመለሱ የሚል ነገር አቅርበውላቸዋል። ወደ ፕሪቶሪያ ስምምነት ተመለሱ ማለት አሁን አቋቋም ነው የምትሉትን መንግስት አፍርሱ የሚል ነው አንድ። ከዛ ውጪ ከሀገር ውስጥ እንደዚሁም ከሀገር ውጪ ካሉ አካላቶች ጋር የምታደርጉትን ፖለቲካዊም ሆነ ወታደራዊ ትብብር አቁሙ የሚል ነው ሁለት። ሶስተኛ ነገር ደግሞ ትጥቅ ማነው ሰራዊት ማሰልጠን፣ ማስመረቅ፣ እንደገና ማደራጀት ይሄንንም ተው የሚል ነው። ወደ ፕሪቶሪያ ስምምነት ተመለሱ የሚለው ማለት ነው። ቲፒኤልኤፍ ከፕሪቶሪያ ስምምነት ወጥቷል፣ አፈንግጧል፣ ፈርሷል ብሏል ራሱ። ወደ ፕሪቶሪያ ስምምነት ተመለሱ፣ ከዛ በኋላ ያለው ችግር በፕሪቶሪያ ማዕቀፍ ውስጥ ሆነን እንፍታው የሚል ነገር አቅርበዋል። አማኑኤል አሰፋም በዚህ ጉዳይ ላይ ዝርዝር የሆነ ነገር አልሰጡም። ነገር ግን እኛ ሁሌም ቢሆን ለሰላም፣ ለውይይት፣ ለንግግር ዝግጁ ነን የሚል አሰልቺ የሆነ አቋማቸውን ለአምባሳደሩም ደግመዋል። አፍ ላይ ብቻ ያለ ማለት ነው። ፍላጎት ካለህ ለውይይት፣ ፍላጎት ካለህ ለንግግር፣ ፍላጎት ካለህ ለድርድር በመጀመሪያ ደረጃ ለዛ የሚሆን አይነት ምቹ ሁኔታ መፍጠር ተገቢ ነው። በህገወጥ መንገድ የያዝኩትን ነገር ይዤ አነጋግሩኝ እንደዚህ አይባልም። ቲፒኤልኤፍ ግን በቃ በዚሁ አይነት መንገድ እየሄደ ነው። ኤኒዌይስ አምባሳደሩን ከነ አማኑኤል ጋር ብዙ አላወራም። ምክንያቱም እሳቸው የሚፈልጉት ወሳኝ የሆነውን አካል አቶ አማኑኤል አሰፋ ቃል አቀባይ ነው። በቃ ዶክተር ደብረጽዮን ወይንም ሌሎች አካላቶች ሊሉት የሚችሉትን ነገር ያሉትን ነገር ከማለት ውጪ ሌላ ነገር ሊላ አይችልም። ሊወስን የሚችል አካል አይደለም። በዛም ቅሬታ ተሰምቷቸዋል እና ብዙም መነጋገርም ትርጉም የሌለው ጉዳይ ነው የሆነው እና የትግራይ ጉዟቸው አስደሳች አልነበረም። እንደፈለጉትም ያገኙትም ነገርም የለም። አምባሳደሩ ባይሆን በሌላ ጊዜ ከነ ዶክተር ደብረጽዮን ጋር ወይም ከዋናዎቹ ጋር እነጋገራለሁ፣ ሌላ ጊዜ እመጣለሁ የሚል አይነት ነገር ነው ተናግረው የመጡት እና ድካም ነበረ ማለት ይቻላል። ድካም ነበር። ነገር ግን ደግሞ ያለውን ሁኔታ ግን ሄደው ደግሞ ራሳቸው ማየት መታዘብ ደግሞ ችለዋል። አይ ቲንክ ለቲፒኤልኤፍ የሚጠቅመው አይመስለኝም ይሄ አይነት አካሄዱ። ቲፒኤልኤፍ ምን አልባት አሁን ኦሬዲ የበሰበሰ ዝናብ አይፈራም አይነት ነገር ነው የቲፒኤልኤፍ። በስብሰናል፣ በቃ ከበሰበስን አይቀር ምንም ወደኋላ መመለሱ የሚጠቅም አይደለም። በቃ ዝም ብለን ወደፊት እንሂድ። ከቤታችንም ርቀናል፣ መዳረሻችንም ገና ነው። አሁን ወደኋላ የምንመለስ ብንል ያው ዝናቡ እያበሰበሰን ነው። በቃ በስብሰን ነው የምንደርሰው። መዳረሻችንም እንሂድ ብንል እዛም በስብሰን ነው የምንደርሰው ነው። በቃ የቲፒኤልኤፍ ወደኋላም ብንሄድ ወደኋላ እንደርስበታለን የምንለው ወይም እንመለስበታለን የምንለው ወደ ኋላ ያለው ሁኔታ ብንሄድ መበስበስ ነው ውጤቱ። እዛም በስብሰን ነው የምንደርሰው። ምንም ትርጉም የለውም። አሁን በያዝነው መንገድ ዝም ብለንም እንሂድ ደግሞ ካልን ዞሮ ዞሮ መበስበስ ነው። ስለዚህ መበስበስ ከሆነ በቃ ዝም ብለን ወደፊት እንሂድ የሚል ነው የተማመኑበት ይመስለኛል። ችግሩ ምንድነው? ያላስተዋሉት ነገር ወደኋላ በመመለስ መድረሻህ ይታወቃል። መድረሻን ታውቀዋለህ። በስብሰህም ቢሆን የምትደርሰው ግን መድረሻህ ይታወቃል። ሴፍ ነው፣ ቢያንስ አስተማማኝ ነው። ቢያንስ ወደኋላ ብትመለስ ለምሳሌ
ጊዜ መንግስቱን ወደ ነበረበት ቢመልሱ፣ የራሳቸውን መንግስት ቢያፈርሱ፣ ከፕሪቶሪያ ስምምነት አፈንግጠዋል፣ ወደ ፕሪቶሪያ ስምምነት ቢመለሱ ምንም ችግር የለውም። በቃ በውይይት በድርድር ችግሮቻቸውን ሊፈቱ የሚችሉበትን አይነት ሁኔታ የዓለም አቀፉ ማህበረሰብም የራሱን ጥረት ያደርጋል። ሴፍ ነው፣ የታወቀ ነው፣ ዋስትና የሚሰጥ ነው። ይሄ ያለ ጉዳይ ነው። ግን መበስበስ ነው ብለህ ይሄንን ትተህ ዝም ብለን በቃ መበስበሳችን ካልቀረ ወደፊት እንሂድ፣ የምንመታው ዝናብን ሳንፈራ ወደፊት እንሂድ ግን ካልክ ዋስትና የለውም። የት ነው የምትደርሰው? የት ነው የምትደርሰው? አያውቁትም የሚደርሱበትን። የለም ከፊት ለፊት ከፊት ለፊት ያለው ነገር የሚታወቅ አይደለም። ከኋላ ግን ያለው የሚታወቅ ነው፣ የምታውቀው ጉዳይ ነው። ከፊት ግን ያለው ነገር የምታውቀው አይደለም። የት ነው የምትደርሰው? ምንድን ነው የሚጠብቅ የሚለው ላይ ግን እርግጠኝነት የለውም። እንደውም በደንብ እንይ ከተባለ የከፋ አይነት ሁኔታ ነው የሚፈጥረው። መበስበስ ብቻ ሳይሆን ከዛ በኋላ ሰርቫይቫልህም በጣም አስቸጋሪ ነው። ሰርቫይቭስ ታደርጋለህ ሆይ የሚለው በጣም አጠያያቂ ነው። ብዙ ያልተረዱት እሱን ነው። እነሱ ግን እየሄዱበት ያለው መንገድ ግን የበሰበሰ ዝናብ አይፈራም የሚለውን መንገድ ነው ተከትለው እየሄዱ ያሉት። ዶክተር ደብረጽዮን አልተገኙም። ያልተገኙበት ምክንያት ብዙ ሰዎች የተለያየ ግምቶችን እየገመቱ ነው። የተወሰኑ ነገሮችን እንላለን፣ እኛ የሰማናቸውንም እንነግራቸዋለን። አንደኛ አኩርፈው ነው። ዶክተር ደብረጽዮን አኩርፈው ነው የሚባሉ ነገሮች አሉ። እዛ ሄደው መቀሌ አልነበሩም ነው የሚባሉ። ቢኖሩም ግን ያገኟቸዋል ወይ? አያገኟቸውም። ምክንያቱም ኩርፊያ ላይ ናቸው። የዓለም አቀፉ ማህበረሰብ ተበዳይ ሆነን ሳለን፣ ተጎጂ እኛ ሆነን ሳለን፣ ነገር ግን ጫናው እኛ ላይ ሆነብን የሚል አመለካከት አለ በቲፒኤልኤፍ በኩል። እነሱ እንደዛ ነው የሚያምኑት። እኛንን የተጎዳ ነው፣ እኛንን የተበደል ነው። ይሄ ሆኖ ሳለ ግን እነሱ ከብልጽግና ጎን ሆነው ጭራሽ እኛ ላይ ጫና መፍጠር ጀመሩ የሚል አስተሳሰብ አለ ቲፒኤልኤፍ ጋር። ኩርፊያቸውን እየገለጹ ነው የሚል አንድ መላምንት አለ። ያልተገኙበትም ምክንያት ከዛ ጋር ተያይዞ ነው የሚል አንድ መላምንት አለ። ሁለተኛው ሌሎቹ ዶክተር ደብረጽዮን እንዳይገኙ ስለፈለጉ ነው የሚልም ነገር አለ። ሌሎቹ ሲባል አክራሪ የሚባሉ አካላቶች አሉ ቲፒኤልኤፍ ጋር። ዶክተር ደብረጽዮን ላይ አይተማመኑባቸውም ብቻም አይደለም አያምኗቸውም። ዶክተር ደብረጽዮን እኔ ነግሬያቸዋለሁ ከዚህ ቀደምም ካዲ የመባል እድላቸው በጣም በጣም ሰፊ ነው። አቶ ጌታቸው ረዳ የተባለውን ነገር በሙሉ ዶክተር ደብረጽዮን ካልተባለ በጣም ይገርመኛል፣ ወይም ካልተባሉ በጣም በጣም ይገርመኛል። በጣም ነው የሚገርመኝ። ምናልባት ወይ ይጠነቀቁ ከሆነ አላውቅም፣ ግን አያምኗቸውም። ዶክተር ደብረጽዮንን አያምኗቸውም። ምክንያቱም ዶክተር ደብረጽዮን የሚጠቀሙበት አይነት ነገር ካገኙ ችግር የለባቸውም፣ አሳልፎ ሊሰጧቸው ይችላሉ። ይህን ያውቃሉ። አሳልፈው ሰጥተው የራሳቸውን ጥቅም አስጠብቀው ሊቀጥሉ ይችላሉ። ዶክተር ደብረጽዮን እንደውም ቲፒኤልኤፍ ውስጥም አሁን እየገጠማቸው ያለ አይነት መገዳደርም እንዲገጥማቸውም አይፈልጉም። ልዩነትም አለ። በየጊዜው የውጭ አጀንዳ እየፈጠሩ ትኩረት እያስቀየሩ ያለበት ዋነኛው ምክንያት የነ ዶክተር ደብረጽዮን ውስጣቸው ላይ ያለ ክፍፍል እንዳይፈነዳ እንዳይገለጽ ስለሚፈልጉ ነው። እሱን ለማስታመም ነው። የሚለዩቸውን አካላቶች በሆነ አይነት አካል ቢያስመቷቸው ከቲፒኤልኤፍ ውስጥም መውጣት የሚችሉበት ተጽዕኗቸው ማነስ የሚችልበትን እድል ካገኙ፣ እነሱን መቆጣጠር የሚችሉበትን አቅም ከውጭም ካገኙ እና ፍላጎታቸውን የሚያስጠብቅላቸው ከሆነ ያ አካል ዶክተር ደብረጽዮን ወደኋላ የሚሉ አይነት አካል አይደሉም። ምንም
ችግር የለባቸውም። ሰው ሌሎች አያምኗቸውም ዶክተር ፈትለወርቅ አያምኗቸውም በጭራሽ። ምናልባት እነሱም እንዳያገኙ ስለፈለጉ ሊሆን ይችላል። ሌላኛው አስመራ ሄደዋል የሚባል ነው። ዶክተር ደብረጽዮን አስመራ ሄደዋል የሚባል ሌላ ግምትም አለ። መቀሌ አልነበሩም። አንዳንዶች አስመራ ይላሉ፣ አንዳንዶቹ ሱዳን ይላሉ። ያም እውነት የመሆን እድል አለው። ዋናዎቹ ቲፒኤልኤፍን እየዘወሩት ወይም እያዘዙት ያሉት አካላቶች ቲፒኤልኤፍ እየሄደበት ያለውን መንገድ አልወደዱትም። ድርድር ምናምን የሚለውን ነገር አልወደዱትም። ሻዕቢያ በፍጹም አልወደደው። የዓለም አቀፉ ማህበረሰብም ደጋግሞ ባገኛቸው ቁጥር አይታወቅም፣ ሸብረክ ሊሉ ይችላሉ። የሆኑ ነገሮችን ሊያቀርብላቸው ይችላል። ያ ነገር አታሏቸው አሁን ከነሱ ጋር ከጀመሩበት መንገድ ሊያፈነግጡ ይችላሉ። አምባሳደሩ እንደሚመጡ ሲያውቁ ዶክተር ደብረጽዮንን አስጠርተዋቸው ሊሆን ይችላል እና መቀሌ አልነበሩ ነው የሚባለው። በዛ ምክንያት እንዳይገኙ አድርገዋቸው ይሆናል አስጠርተው ማለት ነው። ስለ አምባሳደሩ ሌላ ሰው ወክለህ ና ብለውት እንደዛም ሄደው ሊሆን ይችላል። ትዕቢትም ሊሆን ይችላል። ግምት ነው የምነግራችሁ። ዶክተር ደብረጽዮን ያልተገኙበትን ግምት ነው። ምንም የታወቀ ነገር የለም። ሰዎች የራሳቸውን ግምት ነው እየገመቱ ያሉት። ለእኔ በጣም የሚያሳምነኝ አንደኛ ኩርፈው ይሆናል፣ ሁለተኛው ደግሞ ትዕቢት ነው። ቲፒኤልኤፍ ተስፋ ከመቁረጡ ጋር በተያያዘ አጉል ትዕቢት ውስጥ ገብቷል። አጓጉል ትዕቢት ውስጥ አንደኛ ተስፋ ከመቁረጡ ነው። ሁለተኛ ደግሞ የሚያየውም ነገር በራሱ እንደዛ ትዕቢት እንዲሰማው ያደረገም ይመስለኛል። ትንሽ ልምምጡን በዛ መሰለኝ። ቲፒኤልኤፍ ጋር አምባሳደሮች ሲሄዱ የሆኑ የውጭ ሰዎች ምናምን ሲሄዱ አቅም ስላለን ነው የሚል ነገር አዳብረዋል። ወሳኝ ስለሆንን ነው የሚል ነገር አዳብረዋል። ይሄ በጣም እኔ የሚያሳምነኝ ነገር ይሄ የአምባሳደር ማሲንጋ የአሁኑ ጉዞ የመጨረሻ ይሆናል የሚባል ነገር ከብልጽግና መንደር ሰምቼ ነበር። የብልጽግና ሰዎች ከዚህ በኋላ ወደዛ ሚሄድ ማንም የዓለም አቀፍ ማህበረሰቡን የሚወክል አካል አይኖርም፣ አምባሳደር ማሲንጋ ለመጨረሻ ጊዜ ነው የሚሄዱት የሚል ነገር ሲያወሩ ነበረ። ይሁን አይሁን እርግጠኛ አይደለሁም። ነገር ግን አምባሳደሮቹ ሲሄዱ የሆነ ልዑክ ምናምን እንደዚህ ሲሄድ እና ተነጋገሩ እንጂ ምናምን ሲባል በቃ ራሳቸውን ወሳኝ አገሪቱ ውስጥ ብቻ አይደለም ቀጠናው ላይ ሁላ ወሳኝ አካል እንደሆኑ አድርገው ማሰብ ጀምረዋል። ይሄ ቲፒኤልኤፍ ላይ ይብዛ እንጂ ሌሎችም በቃ ታጣቂ የሚባል አካል እንደዛ ነው፣ ሁሉም ጋር አለ። ዓለም አቀፍ እውቅና ሲያገኝ የዓለም አቀፉ ማህበረሰብ እየመጣ ይህ ችግር እንዲህ ቢፈታ ምናምን ሲላቸው በቃ ራሳቸውን መንግስት የሆኑ ያክል የመቁጠር እንትን አላቸው። ቲፒኤልኤፍ ጋር ደግሞ በጣም በዝቷል። ይሄ ነገር የፈጠረላቸው ትዕቢት ያለ ይመስለኛል። በዚህ አቋማችን ከጸናን የዓለም አቀፉ ማህበረሰብ ለራሱ ፍላጎትና ጥቅም ሲል ወደ ውይይት ወደ ድርድር እንድንገባ ጫና ያደርጋል። አሁን ግን ለነሱ ጫና፣ ለነሱ ማስፈራሪያ፣ ለነሱ ማታለያ ግን ከተንበረከክን በቃ ያኛውን ትልቁን የምንጠብቀውን ነገር እናጣዋለን። ስለዚህ በፍጹም እምቢ ማለት አለብን። ጥቅማቸው ካሳሰባቸው፣ ፍላጎታቸው ካሳሰባቸው ውይይት ድርድር ያድርጉ፣ ብልጽግናን ይጫኑ የሚል አይነት ትዕቢት ውስጥ ገብተዋል። ምክንያቱም ሲሄዱ አምባሳደሮቹም ይሁኑ ሌሎቹ አካላቶች ሲሄዱ የሚሏቸው ይሄ ጦርነት ቀጠናው ላይ ትልቅ ችግር ይዞ ይመጣል ምናምን እንዲህ እያሉ ነው የሚያወሯቸው። ቲፒኤልኤፍ ራሱን ቀጠናው ላይ ያለ ወሳኝ አካል አድርጎ እየቆጠረ ነው ያለው።
እየቆጠረ ነው ያለው። አባልጎታል። አንዳንዴ ለጥሩ ዓላማ ብለህ ለጥሩ ውጤት ብለህ የምታደርገው ነገር ያኛውን አካል አጓጉል ስሜት ውስጥ አጓጉል ስነ ልቦና ውስጥ ከቶት ሌላ የበለጠ ችግር ሊፈጥሩ ይችላል። እና እኔ የሚገባኝ እሱ ነው። አንደኛ እንዳልኳችሁ ተስፋ በመቁረጥ በቃ በስብሰናል፣ መፍራት የለብንም፣ ዝም ብለን እንሂድ፣ የሚመጣውን እንቀበል የሚል ሰው እንደዛም ሲሆን በቃ ትዕቢተኛም ይሆናል። ምክንያቱም ምንም ከሌለህ ምንም አታ እና ቲፒኤልኤፍ በቃ ምን አለን ነው ወደኋላ ብንመለስ ምን አለ? በቃ ምናጣው ነው፣ ሁሉን ነገር ነው ምናጣው። ስለዚህ ዝም ብለን ወደፊት ሄደን ጊዜ የሚሰጠንን ወይም አዲስ ነገር ከገጠም አዲስ አጋጣሚ ይዞልን የሚመጣውን ነገር መሞከር ይሻላል የሚል አይነት ይሄ ተስፋ የቆረጠ አይነት አካል የሚያስቡ አይነት እሳቤ ውስጥ ስለሆኑ ከዛም አኳያ የፈጠሩት አንድ ትዕቢት አለ። በቃ ምንም አታመጡም የሚል የምታመጡትም ነገር ካለ ችግር የለውም አታስፈራሩም የሚል እንደዚህ አይነት ነገር አላቸው። ሌላኛው ግን ይሄ እየሄዱ የሚያናግሯቸው ነገር እሱም ነገር ትንሽ ትዕቢት የፈጠረባቸው ይመስለኛል። በደንብ ጎልቶ የሚታየኝ እኔ እሱ ነው። ጎልቶ የሚታየኝ እሱ ነው። ለዛ ነው አምባሳደሩን በዚህ መልኩ ትሪት ያደረጓቸው። በቃ በዚህ በቃ በዋናው በቃ የተሳካላቸው ጉዳይ አንድ ጉዳይ ብቻ ነው። ያም ይሄ ሰብአዊ ድጋፉን በሚመለከት ያለበትን አይነት ሁኔታ እዛው ካሉ ከሚመለከታቸው አካላቶች ጋር ተነጋግረው ማወቅ ችለዋል። ከዛ ውጪ ግን ባለው ነገር ግን ብዙም ደስተኛ አልነበሩ። ሆን ብለውም ነው በዚህ መንገድ ደግሞ ትሪት ያደረጓቸው። አምባሳደሩን በዚህ መንገድ ትሪት ያደረጓቸው ሆን ብለው ነው። ይዞባቸው የሚመጣው ነገር ለነሱ ጥሩ አይደለም። ግን ያው ተስፋ ከቆረጠ አካል መቼም ሌላ ነገር አጠብቁ። ይሄንን ነው ሊያደርግ የሚችለው። ተስፋ የቆረጠ አካል ከዚህ ውጪ ምንም ሊያደርግ የሚችለው ነገር የለም። የአምባሳደሩ ጉዞ ይሄንን ነው የሚመስለው ወዳጆች።